በሃይላንድ ስጠጣ ምንም ነው ልቤ የማይደርሰው እና ብርጭቆ ከቤት አምጥቼ ይሄ ቦርሳሽ ስንት ጉድ እንደቻለ እኔ አላውቅም። አሁን አንቺ አቤት ጽናት ፈለግሽ? አዎ። ቆይ ምን እያደረግሽ ነው? ምንድነው ሐሳብሽ? ለነገ ያስቀመጥኳቸው በጣም ብዙ ፋይሎች አሉኝ ያልተሰሩ። ስለሱ እያሰብኩኝ ነው። እኔ ለቀልድ ጊዜ የለኝም። ታዲያ እኔስ መቼ ቀለድኩ? ተጠፋጠፉ ይላል። ተጠፋጠፉ እንዴጠፍ ይጠገብ። የምሬ ነው። ቸባ በዚህ ጋር ቸባ በዛም ቸባ። ኧረ ተው ጽናትና ሶሲ ምን ይዤ ነው? ምን ተጀመረ? እንደ ሀና የሚያስደስታችኋል እዚህ ድራማ ላይ? እኔ ሀና ተመቸችኝ ስላችሁ ተመቸች። በቃ ልጅቷ ካለ ጥፋት ስራ የላትም። የሆነ በቃ ካለ ጥፋት ምንም ስራ የላትም። እንደዚህ አይነት ሰው ያንገበግባል። እንዴት ናችሁ? ውድ የጽናት ተከታታይ ድራማ ቤተሰቦች አማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። በቀጣይ ምን ሊፈጠር ይችላል አንዳንድ ጉዳዮችን ጨባ ምላችሁ ይሆናል። ጽናት በትናንትናው ክፍል ይለይ ነበረ። በቃ ይለይ ነበረ ስላችሁ ይለይ ነበረ። በጣም ያስደስተኝ ደግሞ ምሩ ተነስታ መቆሟ ምናምን በቃ የመጨረሻ ነው ፈታ ያደረገኝ። እዛ ጋር የሆነ ደስ የሚል ድባብ ነበር። እውነት እኔ የሁለቱ ፍቅር የሚያሳዝን አይነት ነገር አልነበረውም ማለት ናሆሜ ተጫዋች ስለነበረ ሳቃቸው፣ ደስታቸው፣ መዝናናታቸው ነበር የሚታየው። በአሁኑ ግን የሚያሳዝን አይነት ስሜት አይቼባቸዋለሁ። የምሬ ነው የምላቸው። በቃ እኔ ለራሴ ተሰምቶኛል እንደዚህ አይነት ነገር እና ደስ የሚል ነገር ማየት ይችላል ነበረ። መጥቷል። በቃ የሁለቱ ፍቅር መጥቷል። እሱ ብቻ ሳይሆን እነ ኪራ እና ጽናት ቤት በመጡ ታይም ምሩ ቆማ ሲያው በቃ ምን ያህል ደስ እንዳላቸው እሱ ጋር በቃ በጣም ያምር ነበረ። ይሄ ነገሩ በመሆኑ እኔ በጣም ተመችቶኛል። ገና ስትቆም ደግሞ እነሱን መጥራታቸው ራሱ በቃ የሆነ አሁን ታስቦበታል። በቃ ጽናት በደንብ ታስቦበታል እውነት ለመናገር እና በጣም ተመችቶ የነበረ ያየሁት የትላንትናውን ክፍል። እንደ እውነቱ ገና ከመግቢያው ሳቢ ነበር አይደለ? የትላንትናው ክፍል በቃ ቸምቧ፣ እሷ ሚዛ ቸምቧ፣ በዚህም ቸምቧ። አሳዘነች ልጅቷ፣ በጣም ታሳዝናለች እውነት ለመናገር። ባለፈው ማንነታችሁ እንደዚህ ነው የሚያደርጋችሁ እኮ ጋይስ። አንዳንዴ የማያልፉ ታሪኮች አሉ። እናንተ እኮ ትታችሁታል፣ ያንን ዘመን ትታችሁታል፣ ያንን ጊዜ አልፋችሁታል፣ ረስታችሁታል፣ ተለውጣችኋል፣ ጥሩ ሰው ሆናችኋል። ነገር ግን ያን የሰራችሁት ስህተት እስከሆነ ጊዜ ድረስ የሚከተላችሁ ይሆናል። ልክ እንደዚህ ማለት ነው። በቃ በተለይ ደግሞ ተቀይራችሁ መቀየራችሁን ለማሳየት ስትሞክሩ በቃ ይሄ ፈተና ያጋጥማችኋል ያለ ነው እና ጥሩ ትምህርት ነች። በጣም ወድጃታለሁ። ሌላኛው ደግሞ እነ ኪራ ቢሮ ውስጥ የሚደረገው ጉዳይ ነው፣ ወይም ደግሞ በኪራ ሰራተኞች መካከል እየተፈጠረ ያለው ጉዳይ ነው። ያው ሰራተኞች አይባሉም፣ ወንዱም ጓደኛው፣ ሴቷም እህቱ፣ ያቺ ማድርቁ አይደል፣ ሕክምናው፣ የጎን ውጋቱ ምናምን ማለት ትችላላችሁ። ቤተሰብ ናቸው እና በቃ ከቤተሰቡ ጋር በቃ የሆነ ምን ብዬ ልበላችሁ ጋይስ፣ እንዴት ብዬ ላስረዳችሁ፣ እንዴት ላሳያችሁ? ብቻ አሪፍ ነገር እየተፈጠረ ነው። አንድ ወንድ ለሁለት ጥሩ እየሆነ ነው። ልጁ ያው ኪያን ለማስቀናት ነው እያደረገ ያለው። ኪያን እና እሱ ተጣጥመዋል። አይ ቲንክ እንደዛ ነው አይደለ? ተጣጥመዋል። ይችኛዋ ደግሞ ግዴለሽ እናቱ በቃ እንዳንቺ ዓለምን እኮ የሚዞራት የለም። በቃ እቺ በቃ ምንም ብትሆን በቃ ትኖራለች። የምር ፈታ ብላ የምትኖረው። ግን እንደነዚህ አይነት ሰዎች ከጀርባቸው ወይም እዚህ ጋር ከሚያደርጉት ነገር፣ ከሚስቁት፣ ከሚጫወቱት ማንነታቸው ጀርባ የሆነ የሚያሳዝን ነገር እንዳለ እኔ ይሰማኛል። ብዙ ጊዜ እንደዚህ አይነት ነገር አለ። በጣም የሚጫወት ሰው በጣም የተጎዳ ከጀርባው ብዙ መከራ ያለበት ሰው ሊሆን ይችላል። ብዙ ጊዜ እንደዛ አጋጥሞኛል። ለዛ ነው እንደዛ ያልኳችሁ።
እናችን ልጅ ወይም ሀና እንደዛ አይነት ነገር ፊል አድርጌባታለሁ። ብቻ እኔ በጣም ተመችታለች። በቃ ቅልል ያለች በቃ ቅልል ራህ ያለች ኬት ነው የመጣችው ጋይስ? ኬት ነው ያገኛት? ኪራ ኬት ነው ያገኛት? ብቻ እኔ ተመችታኛለች። በቃ ያለ እንትን አይሆንላትም። ደግሞ የሆነ ተንኮል ካልሰራች ተንኮል አይደለም አይደለ? የሆነ በቃ የሆነ ነገር ካልተበላሸ ደስ አይላትም። በቃ የሆነ ነገር ታመጣለች። ብርጭቆ አስባችሁታል? ከቤት ቢሮ ልጠጡበት ወይኔ ያላቸው ምን አለ እኔ አለቃ፣ የድሮ አለቃ፣ አሁን እንኳን አለቃ የለኝም። እግዚአብሔር ይመስገን ነው። አለቃ እግዚአብሔር ነው። ምን አለ የድሮ አለቃ ቢያገኝሽ። አይ አንቺ አልገባሽም እናቴ። አሁኑ አለቃ አይማታም መሰለኝ። አሁኑ አለቃ አይቆጣም፣ ደሞዝ አይቆርጥም መሰለኝ። የድሮዎቹ እናቴ ደሞዝ መቁረጥ ኖርማል ነው። ስትፈልገው እንደዚህ አንስቶ ያባርራል። ሌላም አለ እንዲህም አለ ጋይስ፣ ዘጭ ነው እና ብቻ ይመቻቸው። በጣም ተመችቶኛል። የትላንትናው ክፍል ኒና እና ዶልፊን ወይም ናቲ ያመጡት ጭዌ በቃ ይመቻቸው። ድምቀት ሆነው ቀጥለዋል። እንዴ ቀለም፣ የግድግዳ ቀለም ትልቁን ብሩሽ አስባችሁታል? ለጥፍሯ ይዞ ሲመጣ ይመቻቸው። በቃ የመጨረሻ የተመቸኝ እሱ ጋር በተለይ አንዳንድ ሴቶች አላቸው አጉል አማረብን ብላችሁ የጥፍራችሁን ድዱላ የምትቀቡ ማለት ነው። ረፉ ብያለሁ። ረፉ ስናስረዝመው መከራ፣ ስናበላሸው መከራ። ምን ይሻለናል ካላችሁ ኖርማል ጥፍራችሁ አድርጉ እያልኳችሁ ነው። ስማማችሁን ግን ዝም ብላችሁ አታድርጉት። በቀጣይ ክፍል ምን ሊፈጠር ይችላል? እንግዲህ ሲያሰቃያቸው የነበረውን ረጅሙን ሰውዬ፣ ያው ልጁ ረጅም አይደለም ፀጉሩ ነው ረጅም እና እየተከተለው ነው። ምን ሊፈጠር ይችላል? ምን ታስባላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ለማንኛውም ዛሬ የነበረን ቆይታ ይሄንን ይመስላል። በጣም ወዳችሁ፣ ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ ብዙ ተሰናበትኳችሁ። መልካም ጊዜ። ፒስ። ይሄ ጎፈሬ ነው ህዝቡን ሲያስጨንቅ የነበረው ጋይስ። ረበስማ ሰኒ እንደዚህ ወደ ታች ወደ ላይ ሲያደርጋት የነበረው ይሄ ልጅ ይሄ ነው ጋይስ። እኔ አላም ደግሞ ድምፁና እንቱን አይመሳሰልም። እሱም ብሎታል ነገሩ። ሶሲ ደግሞ በመጨረሻ ጥሩ ሰው ሆነች አይደለም? ምን አስባ ነው ግን? እንዴት ነው ይቻላል እንደዚህ ጋይስ? ለማንኛውም በስተመጨረሻም ቢሆን መማሯ እኔ በጣም ተመችቶኛል። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ አምላችሁ ይሆናል። ጽናት በትላንትናው ክፍል አሾይና ነበረ። በጣም ደስ የሚል ሳቢ የሆነ ክፍል ነበር። በጣም ተመችቶን ነበር አይደለ? ያየ ነው ጽናት ከሆነ ጊዜ በኋላ በቃ ከምን ጊዜ በኋላ እንደሆነ ባላቅም ግን ከሆነ ጊዜ በኋላ ሌላ ሌቭል ውስጥ ገብቷል እና በጣም ተመችቶን ነው እያየን ያለ ነው። እናንተስ እንዴት ነው? ወይስ እኔ ብቻ ነው የተመቸኝ ጋይስ? ጽናት እውነት ለመናገር አሪፍ ላይ ነው ያለው። አሁን ባለበት ሁኔታ አሪፍ ላይ ነው ያለው። በተለይ ኪራ ስራ ይዞ የኪራ ቢሮ ውስጥ ሌላ ዱብና ዕዳ እየተፈጠረ ነው። ምሮ ጋ ያለውም ነገር ብቻ ያለው ሁኔታ በጣም የሚያምር ነው። እኔ ግን የናሆሜ እናት እኔ እንደው ባረግሽ ደስ ባለ ነበር፣ ግን አልችልም። ችግሩ አልችልም። ብቻ እስኪ እናየዋለን። እኔ አንቺን መጨረሻ እንደው ያሳይ። የምሬን ነው የምላችሁ። እንዴ የታማ በቃ እኮ በሞት አፋፍ ላይ ያለች ልጅ በሏታል ምሩ እና በሞት አፋፍ ላይ ያለችን አንዲት ነፍስ ወደዛው መንዳት። ኧረ ይሄ ግፍ ነው። የምሬ ነው። አንዳንድ ሰው ግን እኮ አይፈራም። የምሬን እኮ አይፈራም። ይሄ እኮ አለ እኮ ሪል ላይ እኮ አለ ጋይስ። በቃ እየሞተ እያየ ነው፣ ወይም ደግሞ የሆነ ሰው በጣም ተጎድቶ ተሰብሮ እያየ ነው። ጭራሽ በቃ ድቅቅ አድርገን እንዳይነሳ ለማድረግ የማናደርገው ጥረት የለም። አንዳንድ ሰዎች ግን ትለያላችሁ፣ ምን አይነት እንትን እንዳላችሁ አስተሳሰብና ምን አይነት አይምሮ እንዳላችሁ። ይህን ብዙ ነገር እንሰማለን አይደለ? ብዙ ነገር በተለይ ደግሞ አገራችን ላይ ባለበት ይሄ ሁኔታ የምንድን ነው የሚባለው ብቻ ይሄ ያለ አይደለም፣ ማንሳት ስለማልፈልግ ነው። በዛ ሁኔታ ውስጥ ብዙ ነገሮች አልፏል። ብዙ ነገርም ሰምተናል፣ ብዙ ነገርም አይተናል። ኢትዮጵያ ውስጥ ሰምተን ማናቀውን አይተን ማናቀውን፣ እኔ ለምሳሌ ሰምቼ ማላቀውን አይቼ ማላቀውን አይቻለሁ። የሆነ ታይም ላይ ቤተሰብ ጋር ምናምን ነበርኩና
የዛኔ እኔ አይቼ አላውቅም። አሁን ጦርነት ምን ይሁን እንዴት ይሁን ምን በፍጹም አይተን አናውቅም። እኛ አካባቢ ጭራሽ ወፍ ሌባ የለም። የምሬ ነው የምላችሁ። እኔ የተወለድኩበት አካባቢ የለም። ውጭ ነው የሚያደርጉ ሁሉም ነገር ማንም ሚናካ የለም። ይህን ያህል ነው ሰላሙ የነበረው እና አይተን የማናውቀውን እንግዲህ ፊት ለፊት እንትን አየን አለ አይደለ? ይሄ በቃ የምን እርምታ እንዳትሉ ሩምታ ነው ይባላል። እሱን ነገር አየንና ብቻ ከባድ ነው። ለለፈው እና ወደ ድራማ ልመለስ። እኔ ሶሲ እውነት ለመናገር አሳዘነችኝ በትናንትናው ክፍል። ድሮም ታሳዝናለች። የሆነ ሙጢ ነገር ሆነች እንጂ ስም ነው። እሺ ሙጢ ስድብ አይደለም። ሙጢዬ ምናምን የሚባል የሆነ ድራማ ላይ አለ እንደዚህ አይነት ስም ነው። እሺ ስም ነው። ሙጢዬ ስድብ አይደለም። እሺ እና አሳዘነችኝ እውነት ለተቀይራ ከሆነና እንደዚህ ከሆነ ሀሳቧ በጣም አሪፍ ነው። እኔ ተመችቶኛል። ቤቴን አምጦልኛ። አሁን መቼም ህዝቤ ይጭዋል። ቤቴ አሁን ከመጣች ሁሉንም ነው የምትረብሸው። እዚህም መደዳውን ነው የምትረብሸው። ታየኝ። እኔ ቤቴን ይቺ ያልተማረችው እስካሁን ቤቴን ይቺ ያልተማረችው አውቋ በደም ሆናለች እኮ ቤቴ ያልሆነችው ምን አለ? ለነገሩ እውነቷን ነው። እሷም አይፈረድባትም። ያሳለፈችው ሁኔታ ነው። እኔ አልፈረድም። መፍረድ አልችልም ጋይስ። እና ከባድ ነው። ናቲን ትላንትና ከቅዱሴ ጋር የነበራቸው ነገር ደስ ይላል አይደለ? በቃ የሆነ ይተሳሰባሉ ሁለቱም፣ በቃ ይዋደዳሉ እና በመሀላቸው ያለው ነገር ደስ ይላል። በተለይ ደግሞ ናቲና ኒና አቤት አምሮባችኋል። በቃ እናንተ ቀጥሉበት፣ በዚህ አምሮባችኋል፣ ቀጥሉበት። ተመችቶናል፣ የእናንተ ተመችቶናል። እስኪ ወደ ሰኒ ያልምጣና ምንድነው ሰኒን የሚያስጨንቃት? ምን አባቱና ነው? ወይኔ ክብሮሚ አለመኖሩ ጋይስ። ክብሮሚ ከበቀል ለሁሉም ነገር እኮ እንደዚህ ነው አቋሙ ራሱ። አሁን እቺን ይዞ እንዲህ ነው ለርገፍ የሚያደርጋት። የብሬ ሆናችን እንዲህ ይዞ እርገፍ ፀጉር ብቻ ሁሉ እንዲህ ጅብ ያለው እንጂ ምንም የለም። ድምፁ ነው የሚያስፈራው። ከዛ ፀጉሩ ነው ጅብ ያለው፣ ሌላ ምንም የተለየ ነገር የለም። ወይኔ ሰኒ እንደው መጨረሻሽ የማይሆን ሰው ላይ ጣልሽ። ከዛ ሞገስ ካለው ልጅ ጋር አውጥቶ እዚህ አንቺ ስር የሚደበቅ ልጅ ጋር ይጣልሽ። ሰኒ አንቺ መጨረሻ እንደው ለማየት ጓጓ። ዛሬ አፍለቁብኛል ጋይስ፣ አፍለቁብኛል። እኔ እኮ ሲያመጣብኝ እንደዚህ ነው። ለማንኛውም በጣም ነው የምወዳችሁ። በተለይ ደግሞ ጽናት ላይ ያላችሁ ቤተሰቦች ያው ከመጀመሪያም ሲጀምር ጀምሮ ስለነበርኩ መሰለኝ ጽናት ላይ ስጠፋ በጣም ቅር ይላችኋልና ያው ሁላችሁንም ማለት አይደለም፣ የተወሰናችሁ ኮሜንት ላይ የማያችሁ ልጆች በጣም አመሰግናለሁ። እናንተ ለእኔ ቤተሰቦች ናችሁ። የምሬ ነው የምላችሁ። እንደዛ ነው የሚሰማኝና ቴንክ ዩ ሶ ማች እና በቃ ዛሬ ይብቃኝ አይደለም። የተለየ ነገር አለ እንዴ? የረሳሁት አለ? ኦኬ የምሩን ላንሳና ልጨርስ። በምሩ ጉዳይ ላይ ማንም ሊቀበላቸው አልቻለም። በቃ ማለት ልጅቷ እውነቱን እንድታወጣ መታለች፣ ግን ማንም ሊቀበላት አልቻለችም። ሰራተኛዋ ግን ምን አይነት ሰራተኛ ነች? ረረረረረረረ አንገበገበችኝ። ጋይስ እንዴት ነው በቃ ማሳመን እንዴት ነው የምችሉ? ከዚህ ወደዚህ ግልብጥ በቃ ግልብጥ። ይሄ ትክክለኛ የሆነ ነገር ነው። በቃ አክቲንጓ ይሄ እንትን አይደለም፣ አክት አይደለም እያደረገች ያለችው ጋይስ የሚመስለው ጋይስ፣ የምሬን ነው የምላችሁ። ከዚህ ወደዚህ ግልብጥ ስትል ሺፍት ስታደርግ በቃ ትክክለኛ የሆነ ነገር ሪል ላይፍ ላይ የምታስመስል ይመስሉ። እንዴ ትችል የለ እንዴ ጋይስ? የመጪ ነው የሚችለው። የምሬን ነው። በቃ አኮራሽን። ሌላ ምንም በል ባይሳካልሽም አኮራሽን። እኔ ባለፈውም ብያችኋለሁ፣ ለጀመራችሁት ዓላማ መስዋዕትነት መክፈል ግዴታ ነው ብዬ አውርቻለሁ። በእሷ ዙሪያ ላይ አንስቼ መርዝ የጠጣች ጊዜ ማለት ነው። ይሄን ያህል ነው መሄድ ያለባችሁ። መስዋዕትነት እስከከፈላችሁ ድረስ የማይሳካ ነገር የለም። የያዛችሁትን ነገር የምታሳኩት እንደዚህ ሲሆን ነው ብያችኋለሁ። ገብቷችኋል አይደለ? ይሄ እኔ ፖዘቲቭን ነው ኔጋቲቭን አይደለም እያወራሁ ያለሁት። ለምሳሌ እኔ ሀብታም መሆን እፈልጋለሁ፣ እንደዚህ አይነት መኪና ፕራይቬት ጄት እንዲኖረኝ እፈልጋለሁ ብለህ ብትነሳ አንተ ፕራይቬት ጄቱን ሳናይ ነው አብዛኞቻችን የምንሄደው አይደለ? አርጅተን ወይም ከዚህ ምድር የምንሄደው አይደለ? አብዛኞቻችን እንደዛ ነው። ለምን ታውቃላችሁ? ፕራይቬት ጄቱን ለማየት የምናልፍበት ብዙ መከራ አለ።
ግን እነዛ መከራ ወይም ደግሞ እነዛ የሚመጡትን ችግሮች እንደዚች ልጅ እንጋፈጠዋለን ወይ ነው። ገብቷችኋል? መርዝ የጠጣች ጊዜ ባጠጣ ኑሮ በቃ ተባረረች፣ አትመለስም መቼም ቢሆን። ገብቷችኋል? አሳመነቻቸው። መርዙን ወስዳ እኔ እኮ መድኃኒቱን ለራሴ ልወስዶ ነበረ ብላ አሳመነቻቸው። እንደዚህ ወይም ደግሞ እስከዚህ ድረስ መስዋዕትነት ከፍላችሁ የማይሳካ ነገር የለም ነው ያልኳችሁ። ለዚህ ደግሞ ምስክሮች በአረብ ሀገር የምትኖሩ የቤት ሰራተኛ ሆናችሁ ስንቱን ስራ እየሰራችሁ ስንቱን ጫና ተጭኖባችሁ በማታውቁት ሀገር ባህሩ ውስጥ ቁጭ ብላችሁ ያላችሁ ለዚህ ምስክር ናችሁ ብዬ ተናግሬያለሁና ይህንን ለመናገር ያክል ነው። በጣም ወዳችኋለሁ። ክፉ አይንካችሁ፣ ክፉ መንዞ አልፏችሁ፣ ሊሳካላችሁ፣ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ እኔ በዚህ ተሰናበትኳችሁ። መልካም ጊዜ። ፒስ። እኔን ማለት እኮ አሁን ነው ጋይስ። ዶልፊን በቃ አልተዘረረም ጋይስ። ወይኔ ዶልፊን በዛ የሚያክል ኮብልስቶን ተመቶ ልዩ ደግሞ ማለት ነው ጋይስ ወጥቶ ነቅቶ አሁን መልሶ ደግሞ እሱ መደብደቡ ትንሽ ከበደ። በአንድ ታይም ላይ መሆኑ ትንሽ ነገሮችን አከበደው። ቀለል አድርጉት እንጂ እንዲህ በዛ የሚያክል እጅ ለነገሩ ቦርጫም ነው ምን እጅ ያለው ጽናት ግን የምር እውነት ለመናገር አሪፍ ሆኗል አይደለ ጋይስ? እንዴት ነው ከድሮ አሁን ጥሩ ላይ ነው ያለው አይደለ? ጽናት አልተመቻችሁም ጋይስ? በተለይ ቅዱሴ ጋር ያለችዋ ነገር በጣም ተመችታኛለች። ቅዱሴ ጋር የተጀመረችዋ ነገር ፍቅረኛዋ ምናምን እዚህ ጋር አምቦጋሮ መነሳቱ ምናምን የሌለ አምሮባታል። ወይ እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች ማን ናችሁ? ዛሬ አብረን ጽናት ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ሹክ ምላችሁ ይሆናል። እስኪ ዛሬ ከነሰኒ ልጀምር። እነሰኒ ላይ ማን ነው እየተጫወተ ያለው? እስኪ ሀሳባችሁን ኮሜንት ላይ አስቀምጡልኝ። እስኪ እውነት ታውቁታላችሁ? እውነት እስኪ ድራማው በደንብ እየተከታተልኩ ነው የሚለኝ ሰው ይህንን ነገር ያስረዳኝ። እንደው ይቅርታ እንግዲህ አንዴ ብልጭ አንዴ ድርግም እያለች ነው መብራታችን። ኮሊደር እየተሰራ ስለሆነ ሰፈራችን ላይ ያው ነካክተዋታል ምናምን እና ዲም ላይ ትሆናልናለች። አንዴ ትመጣለች፣ አንዴ ትጠፋለች። የተወሰነ አብረን እንጫወት እቃዎችን ሳታቃጥል የተወሰነ አርጌ ሪከርድ እያደረግኩ ነው። ጠፍታ ሙሉ ለሙሉ ቪዲዮ ሳልሰራ ከምቀር በሚል ነው የመጣሁት። ስለዚህ ቶሎ ብዬ አወራችሁና በአጭሩ እንጨርሳለን ማለት ነው። አሁን የጠየኳችሁን እናንተ አፍጥናችሁ ኮሜንት ላይ አስቀምጡልኝ። የተረዳችሁት ካለ አስረዱኝ። እነ ሰኒ ቤት ምንድን ነው የተፈጠረ ያለው? እነ ሰኒ ላይ እየተጫወተ ያለ ማን ነው? እነሱ ሳያዩ ቤት ውስጥ ድረስ ገብቶ እንትን እያስቀመጠ ፎቶ እያስቀመጠ እነ ሰኒን እያጭበረበረ ያለ ማን ነው? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ዶልፊን ሙዝ ያቀረበበት ስታይል ተመችቶኛል። በቃ ተመችቶኛል። ባለሙያ ማለት ይሄ ነው። ክሽን ያለ ባለሙያ። እንደዚህ አይነት ወንድ ካገባሽ ሴትዬ ወይኔ በቃ አንቺ አንቀባሮ ነው የሚያኖርሽ። የምሬን ነው የምላችሁ። እንደዚህ አይነት ወንድ ባለሙያ። አንዷን ሙዝ 12 ጊዜ 24 ጊዜ ነው የቆረጣት። 24 ጊዜ ክትፍ አድርጎ እንደ ሽንኩርት ነው ያመጣላችሁ። ታዲያ ይሄ ሰውዬ ባለሙያ አይደለም ጋይስ? በእንደዚህ አይነት ዘመን ማለት ነው እንደዚህ አይነት ወንድ ነው የሚያስፈልገው። እንደዚህ አይነት ባለትዳር ነው የሚያስፈልገው። በቃ እንደዚህ ካልሆነ መኖሩ አይቻልም። ከባድ ነው እንዴ! አዛ ነው። ከባድ ብቻ ሳይሆን አዛ ነው የሚሆነው ጋይስ። እና እሱ በጣም ተመችቶኛል። ፋዘር ደግሞ ዝም ብሎ መብላታቸው ከባድ ነው። የናኦሚ አባት ዝም ብለህ ትበላለህ እንደ ኧረ የሆነ ነገር ማለት ነበረብን። ከብዷል፣ ጽናት ከብዷል። የምሬ ነው። ሌላ ሌቭል ሄዷል። ሌላ ሌቭል። እነ ቅዱሴ ጋር ያለው ነገር ያው መጀመሪያ ላይ አንስቼዋለሁ። በጣም ተመችቶኛል። የቅዱሴ ፍቅረኛ ደግሞ ደስ የምትል አይነት ፍቅረኛ ነች። እንደገና ደግሞ እንደ ቅዱሴ ነው ባህሪዋ ራሱ። የሆነ ነጭናጫ ናቸው ሁለቱም አይደለ? ቅዱሴ የሆነ ፍቅር ላይ ነጭናጫ ነው፣ ሌላ ነገር ላይ ሲሪየስ ነው። በሰው ጉዳይ ምናምን በቃ በሲሪየስ ነው። እንደ ትልቅ ሰው እንደ አዋቂ እውቀት እንዳለው ሰው የተረጋጋ አይነት ሰውን አይደለ ጋይስ? ልክ በራሱ ጉዳይ ላይ ግን ነጭናጭ ነው። በቃ ማንንም አያምንም። ያው ይሄ የሆነበት ምክንያት ታውቁታላችሁ። ምክንያቱም ካሳለፈው ህይወት የተነሳ ነው እንደዚህ አይነት ነገር እየሆነበት ያለው። የልጅቷ ከምን እንደሆነ ባላቅም፣ ምናልባት እሷ ሴት ስለሆነች ነጭናጫ ልትሆን ትችላለች፣ አላቅም። እሱ ግን ካሳለፈው ሁኔታ ነው ብዬ ነው ማስበው። ለማንኛውም እስኪ ሀሳባችሁ ኮሜንት ላይ አስቀምጡልኝ። እንግዲህ ይቅርታ ሴቶች እንደዛ ካልኳችሁ እንዳይደብራችሁ ነው። ሴቶች ነጭናጫ ናችሁ እያልኩኝ አይደለሁም፣ ግን ያው አብዛኛው ጊዜ ትነጫነጫላችሁ ብዬ ነው። እውነት መነጋገር ደግሞ ጥሩ ነው። ኒና ምን አይነት ቦታ ላይ ነው የምትመጪው? ኒና ምን አይነት ቦታ ላይ ነው የምትመጪው? ኒና እንዴ! ኧረ ተይ! ወይኔ ኒና፣ የፍቅር መቀስ፣ የእንትን መቀስ። አንቺ በቃ መቀስ ያልሆንሽበትን ቦታ ንገሪኝ እስኪ። ጽናት ተከታታይ ድራማ ላይ ያልገባሽበትና ያላቋረጥሽው ምንም የለም። በቃ ሁሉን ነገር ነው ያቋረጥሽው አንቺ።
ወይ እኔ እንደው በቃ እንደው ምን ይሻልሻል? የኢትዮጵያ ፊልም ላይ የሆነ ስልክ ነበር የሚያቋርጠው። አሁን አንቺ ሆንሽ፣ በቃ አንቺ ሆንሽ ማቋረጥ። ኧረ ተይ ጽናት አልኩኝ። ኒና ጽናት ምን በወጣት ጽናት። አይ ኒና ብሶብሻል እውነት። ለማንኛውም ፋሚሊ እንግዲህ በዚህ ሁኔታ ውስጥ ሆኜ ይሄን ያልካወራኋችሁ ይበቃችኋል። በቀጣይ ክፍል በሰፊው እንገናኛለን። መብራቴ ዲምላይት ሆናለች እንግዲህ ሰፈራችን ላይ አንዴ ቦግ አንዴ ጭልም እያለች ነው። አይደለም ከፊት ያለው መብራት ተውና ከኋላ ኤልዲ ራሱ ከታያችሁ ብልጭ ድርግም እያለ ነው። እኔም እንደዚህ ፊቴ ከፍቶት እናንተም አይናችሁ ላይ ብልጭ ድርግም እያልኩባችሁ ከምታዩን ቀጣይ ላይ በሰፊው እንገናኛለን። ከምጠፋ ብዬ ነው እንደዚህ የመጣሁት። በጣም የምወዳችሁ፣ ክፉ አይንካችሁ፣ ክፉ ነዙ አልፏችሁ፣ ይዲሳካላችሁ፣ ይመርባችሁ፣ ቀናችሁ ሁሌታችሁ ብሩህ ይሆንላችሁ እያልኩ እኔ ብዙ ተሰናበትኳችሁ። መልካም ጊዜ ፒስ። እኔ የምለው ግን የኪራ ጸሐፊ ምንድን ነው የፈለገችው? ምንድን ነው? ቆይ ወንዶች አለ ሴቶች በሙሉ ተሰብስበው ኪራን የሚወዱት እኔ ከዚህ ነው ከድሮም ጀምሮ ስጠይቃችሁ ነበር የመጣሁት። ኪራን ለምንድን ነው የምትወዱት? ቆይ ወንድ ጠፋ እንዴ ብዬ ጥያቄ ጠይቄያለሁ። የመጣ ሁሉ ኪራ ላይ ጥብቅ ነው። እሺ ጸሐፊዋ ግን ምን አይነት እኔ ተመችታኛለች። እኔ በራሴ በኩል በጣም ተመችታኛለች። በጣም ወድጃታለሁ። ለምን እንደወደድኩ በኋላ እነግራችኋለሁ። ኪራ ምንድን ነው የታመመው? ምን እየሆነ ነው? ኪራ ምንድን ነው እየተፈጠረ ያለው? ተው ኪራና ጽናት መሀል አሁን ደግሞ ሌላ ክፍተት እንዳትወጡ አደራችሁ። ይሄ የባልና የሚስት አይነት እንትን ሊኖር ይችላል። ሌላ ግን እንደ ድሮ ምናምን ወዮላችሁ። ደግሞ መታለች ሌላ እጅሬ ቤት የድሮ ክፍለ ዘመን የነበረችው ሴትዮ መታለች። እንኳን ደህና መጣሽ ብለናል። ግን ምንድነው አላማሽ? ቤት የመጣሽበት እስኪ የምናየው ይሆናል። እንዴት ናችሁ ውድ የጽናት ተከታታይ ድራማ ቤተሰቦች? አማን ናቸው? ዛሬ ማመን ጽናት ሪቪው እናደርጋለን። ቴንኪዩ በድጋሚ በዚሁ ቀጥል ምናምን ያላችሁኝ አይ ቲንክ ስሙን ረስቼዋለሁ፣ ይቅርታ። አንድ ኮሜንት በተደጋጋሚ እኔን ማየት የሚፈልግ ሰው አለና አመሰግናለሁ። ለማንኛውም በቻልኩት ያክል ላለመጥፋት ሞክራለሁ። እውነት ለመናገር ጽናት በቃ ብሶበታል ማለት አሪፍ እየሆነ ነው ለማለት ያክል ነው። አማርኛችን ሁለት ትርጉም ስላለው በደንብ እየተረዳዳን እየተደጋገፍን እንሄዳለን። ጽናት እውነት ለመናገር እኔ እንደዚህ አልጠበቁትም። በቃ ጭራሽ እንትን እያለ በጣም ምቶ ነበር። አሰልቺ አይነት ድራማ ሆኖ ነበር። አሁን ግን በጣም ብዙ ነገር ተጨምሮ በብዙ መልኩ ሰፊ የሆነ ነገር ማየት ችለናል። ወደ ብዙ አቅጣጫ ሰፍቷል እና እሱ ነገሩ በጣም አሪፍ ነው ብዬ አስባለሁ። ሰዎች እንዳይሰለቹ ያደርጋል ብዬ አስባለሁ። ደግሞ የተሻለ ታሪክ እየፈጠራችሁ ብትሄዱ ደግሞ አሪፍ ነው። አሁን ለምሳሌ ኪራና ጽናት ተጋብተዋል፣ ባለትዳር ሆነዋል። አሁንም ይሄ በሚስትና በባል መሀል ያለ ቅናት ምናምን አይነቱን ነገር አስቀርታችሁ ከፍ ማድረግ፣ ታሪኩን ከፍ ማድረግ። ለምሳሌ የኪራን ስራ ለማበላሸት የሚመጣ የሆነ ብቻ የሆነ እንደዚህ አይነት ተረዱኛላችሁ። የሆነ ከፍ ያለ ወስብስብ ያለ ነገር እና ጠንከር ያለ ነገር ቢመጣ አሪፍ ነው ብዬ አስባለሁ እንጂ ይሄ በባልና በሚስት መሀል ምናምን በቃ አሁንማ ኖርማል ነው። በቃ ተጋቡ እኮ አለቀ፣ አከተም እኮ በቃ ምን እንዴ መቼም ኪራ ተው አግብተን ደግሞ ቀለበት አድርጓል እንዴ? ኪራን ያላየሁትም። ቀለበት ካላደረገ ቀለበት አድርጎሉት እንገቡ። ይህንን አስጠብቃችሁ ነገሩ አጥብቃችሁ ነገሩ። ወይኔ አማርኛ፣ እኔና አማርኛ እኮ በቃ ዶልፊንና ኒና እየተሯሯጡ ነው እንግዲህ፣ ተመቻችተዋል። ከዚህ ቀደም ሪከመንድ አድርጊያቸዋለሁ። ሁለቱ አንድ ላይ ይሆናሉ ብያችሁ ነበረ እና መጀመሪያ አካባቢ በቃ እሷ በፀጉሯ እሱ በውፍረቱ ብዬ ሪከመንድ አድርጊያቸዋለሁ። ሜይ ቢ ትዝ ካላችሁ እና ያንን ነገር ማየት ችለናል። እንግዲህ እንኳን ለዛ በቃን። እስኪ ቀጥለውም ደግሞ የሚሆኑን አብረን እናያለን። እነ ምሩ ጋር ስንመጣ እንዳልኳችሁ ሆኗል። መድኃኒቱን የጠጣችው ልጅ ማን እንዳነሳት ባናቅም ቤት ገብታ ነው ያየኋት። ምናልባት መሀል ላይ ካለ ይቅርታ። እንግዲህ እኔ ያው ከዚህ በፊትም ተናግሬያለሁ፣ ኢንፎርሜሽን ስለሆነ ሪከመንድ ማደርጋችሁ። ቤት እንደገባች ማየት ችያለሁ። ቤት ገብታለች ማለት ደግሞ እኔ ከዚህ ቀደም ሪከመንድ ያደረግኳችሁ ነገር ሆኗል ማለት ነው። በቃ ለዓላማችሁ መቆም አለባችሁ ያልኳችሁ ነገር ትዝ ይላችኋል። ከዚህኛው ሪቪው በታች ያለው ሪቪው በደንብ ከሰማችሁት እና ወደ ቤት ተመልሳለች፣ አሳምናችኋለች ማለት ነው። ስራዋን ቀጥላለች ማለት ነው እና
ከዚህ በኋላ እንግዲህ እስኪ የሚፈጠረውን የምታደርገውን ነገር አብረን እናያለን። ያው ነገሮቹ አይሳካላትም። በእርግጥ ግን የትላንትናውን ነገር ድጋሜ መልሼ ልበላችሁ፣ ምክንያቱም በጣም ጠቃሚ ስለሆነ ለያዛችሁት ዓላማ ቆራጥ ነው። በቃ ጥግ ድረስ ቆራጥ ከሆናችሁ ዓላማችሁ ማሳካት ትችላላችሁ። የሆነ ነገር ጀምራችሁ የምትተው፣ የሆነ ነገር ጀምራችሁ የሆነ ትንሽ ችግር ሲመጣ የምትተው፣ የሆነ ነገር ጀምራችሁ መንገድ ስታጡ የምትተው ከሆነ ዓላማችሁን አታሳኩትም እያልኳችሁ ነው። እቺ ልጅ ይዋት መድኃኒት ሙሉ ተሰብስባ እጅ ላይ ተያዘባት። አባረሯት ከቤት። ያላት አማራጭ ምንድን ነው? በቃ እነሱን ማሳመን። እንዴት ነው የምታሳምነው? ተመልሳ መታ መድኃኒት ራሴ ልውጦ ነበረ መሮኝ ነው ብትል አያምኗት። ገብቷችኋል? ውጭ ላይ ወጣ በረኪና ገዝታ ምናምን ተዘጋጅታ ሬዲ ሆና ለእናትየዋ ነገረች። እናትየዋ የሆነ ነገር ሰማች። ከዛ በኋላ ወሰደችው። ከዛ ፊንት ነገረች፣ ታመመች። ገብቷችኋል አይደለ? አሁን ሙሉ ለሙሉ ያምኗታል ማለት ነው። ስለዚህ እቺ ልጅ ምን ሆናለች? ተስፋ ቆርጣ ነው በራሷ የቤት ወይም ደግሞ የዚህ ቤት ኑሮ እንትን ብሏት ነው። ይሄ የሰው አይን ምንድን ይባላል? የሰው ፊት እና ወዳ አይደለም እዚህ ስራ ላይ የገባችው አይነት ነገር እንዲያስቡ አደረገች። ታማኝ ትሆናለች ማለት ነው። ስለዚህ ስራውን በአግባቡ መስራት ትችላለች። ይሄ ሁሉ ምንድን ነው? የያዘችውን ዓላማ ለማሳካት የሄደችበት ርቀት ይባላል። ይህንን ነገር በመልካም ነገር ከተጠቀማችሁበት በጣም ጠቃሚ ነው የምትሆኑ። የያዛችሁትን ነገር እስከ መጨረሻው የሚያንገፈግፍ ጫማችሁ እስኪያልቅ ሊያስኬዳችሁ ይችላል። ራእያችሁን ለማሳካት የምትለብሱት ሱሪ ልታጡ ትችላላችሁ። ከዛ በኋላ ነው ነገሮች የሚሳኩት። ባይዘዌ ትላልቅ ነገሮችን ያሳኩ ሰዎች ይዋቸው በጣም የድሃ ልጆች ናቸው። እንደገና ደግሞ የሚለብሱት የሚበሉት አጥተው ብዙ ነገር በህይወታቸው ላይ አልፎ ነው እዛ ላይ የደረሱት። እና እናንተም ይሄ የሚመጣውን መከራ በጸጋ መቀበል እንዲሁም ደግሞ ለያዛችሁበት ዓላማ እንትን መሆን፣ በቃ ልክ እንደዚህ ልጅ መሆን፣ ጠንካራ መሆን ወደፊት ያሰባችሁትን ራዕይ ወይም ደግሞ ህልማችሁን የምታሳኩበትን ጊዜ እያፈጠናችሁ ነው ማለት ነው። የሆነ ትንሽ ችግር ሲመጣ፣ የሆነ ትንሽ ስህተት ሲመጣ ይሄ ነገር መልክ አይደለም ብላችሁ እንትን ካደረጋችሁ በቃ ተበላሸ ነገሩ። ገብቷችሁ አይደል? ለዛ ጋር ሳትደርሱ ሀሳብ ላይ ነገሩ ያልቃል ማለት ነው። ወይም ደግሞ ሀሳብ ላይ ብቻ ቀርቶ ጀምራችሁ ጊዜያችሁን ፈጅታችሁ ከዛ በኋላ ትሰውታላችሁ ማለት ነው።